ያው እንግዲህ በያላችሁበት ጥሩ ጊዜ ነው። ሳምንቱ እንዴት ነው? ጥሩ ነው አይደል? ለክረምት ወረና ባብለው እስኪ ክረምቱ በጣም ከባድ ነው ቢሆንም ግን በጣም ጥሩ ነው። ምክንያቱም በመላው ዓለም ካለው የተለያየ የአየር ንብረት መዛባት አንፃር የኛ አረ ተመስገን ነው። አይታችሁታል የአሜሪካኑን ጎርፍ፣ የቻይናውን የሙቀቱስ ጉዳይ ሰው እኮ እስከ መግደል ደርሷል። በየቦታው ያለውን ነገር ስናይ ለነሱም ቀለል ያለውን ያርግላቸው የኛም በጣም ቀላል ነው ለማለት ነው። በጣም አሁን ባሳለፍነው ሳምንት ፍየል ቤት አካባቢ እንዲ ትራንስፎርመሩን አጋደመው። ብዙ ጊዜ እኔ ዝናብ ሲመጣ መብራት ሲሄድ ነው የማቀውና አሁን ግን ዝናቡ ሲመጣ እና ደግሞ ትራንስፎርመሩን ሲያጋድመው ተዋደዱ እንዴ ያልኩሽ እንዴት ነው? በነገራችን ላይ ብዙ ቦታዎች ላይ ያለ መቆራረጥ ነበር። የኢትዮጵያ ኤሌክትሪክ አገልግሎት ህዝብ ግንኙነት አቶ አንዋር ባለፈው በሬዲዮ እንደነገሩኝ ይሄን ለማስቀረት ጥረት እናደርጋለን ብለዋል። ግን ይሄን አደጋ ስናየው ግን ጥንቃቄ በጣም ያስፈልጋል አይደለ? አዎ በጣም ከባድ ነው። ለማንኛውም እንግዲህ ክረምቱ ተጀምሯል። በሰላም እንዲጠናቀቅ እንመኛለን። እንዴት ነው ለማለት ነው። የሰይፉ ቤቤስ ልዩ መዝናኛ ዝግጅትም በክረምቱ መሃል አለሁ እያለ ነው። ተመልካቾቻችን እዚህ ድረስ እኮ ነው የመጡት። በአክብሮት እንኳን ደህና መጣችሁ። ያው እንግዲህ የዓለም ዋንጫም አለቀ። አሁን መደበሪያ እኮ የለንም። መደበሪያ ይኸው የሰይፉ ዋንጫ ሌላ ምን አለ? እንግዲህ ፕሪሚየር ሊጉ እስኪጀምር ለኳስ ወዳጆች ትንሽ ቅዳሜና እሁድን መቋቋም ሊከብደን ይችላል። ለማንኛውም እንግዲህ እሁድ ነውና ከሰይፉ በኢቢኤስ ጋር መልካም ጊዜ ለማለት ነው። የዓለም ዋንጫ ነገር የዓለም ዋንጫ ያነሷል። ባሳለፍነው ሳምንት የዓለም ዋንጫ ተጠናቀቀ። በነገራችን ላይ አንድ የስፔን ደጋፊ እኮ ሳይወድ በግድ የአርጀንቲና ሆነ። እንዴት ሆነ? ቲና የምትባል የፍቅር አጋር ነበረችው። ቲና ብሎ ተነቅሶ ሊያሳያት ሲገባ ምን አጋጠመው? ዋው ከሌላ ሰው ጋር ተኝታለች። ስለዚህ አርጀ ጨመረበትና አርጀንቲና ሆኗል። አባታችን ወጣት ናው። በነገራችን ላይ በጣም ጥንቃቄ ነው ስንነቀስ ወይ አንዳንድ ነገሮችን ስናደርግ ለማስቀየስ እንዲሆን አድርጎ መነቀስም ጥሩ እኮ ነው። አሁን እንደ ገላገለው አርጀንቲና። እኔ አስታውሳለሁ አንድ ፎቅ ነበረ ናሽናል ኢትዮጵያ የሚል ናሽናል ኢትዮጵያ የሚበራ ነው ፎቅ ላይ እና መሀል ላይ የተወሰኑ ቃላቶች ጠፍቷልና የተለየ ትርጉም አምጥቶ ሰዎች ፎቁ ስር ይሸኑ ነበረ። ናሽና ኢትዮጵያ ሆነ። መሀል ላይ ቃላት ጠፍተው ነበረ እና ጥንቃቄ ኤርፖርት አካባቢ ነው እንደመጣ ነው ናሽና ኢትዮጵያ ናሽናል። ባለፈው ማይቻለው የአውቶቡስ ባለቤት ነው እና ከሰው ጋር ተጋጅቶ በመስኮት በኩል ወጥቶ ይሳደባል፣ ይጨቃጨቃል እና እንደውም አንድ ቀና ብዬ ሳየው የተወሰኑ ቃላት ጠፍተዋል። ግን ገብቶኛል ምን ሊሆን እንደሚችል። አፍ ባስ ይላል። አፍሪካ ጠፍቶ ነው በነገራችን ላይ አፍሪካ በጣም ያው ራሱ ባሱ ሆኗል ማለት ነው። ሰው የታቱ ነገር ከተነሳ ታቱ መነቀሱ ብቻ አይደለም ማጠፋቱ መከራ ነው። እስኪዩት ሲያጌጡ ይመላለጡ አልነበረ? ለታቱ ሲሆን ደግሞ ሲያጠፉ ይንሰፍሰፉ። በተለይ ንቀሳት እንደው በጣም ከባድ ነገር ነው አይደለ? በጥንቃቄ እንዲደረግ ነው። ለማንኛውም እንዴት ነው ክረምቱ? እንዴት ነው እሁድ እየተባባልን ነው። የተለያዩ ተመልካቾች የተለያዩ ጉዳዮችን ይልኩልኛል። በዚህ ክረምት ላይ በሬ ደንብሮ አስባችሁታል? በጣም እኮ ከባድ ነው። የቀንድ ከብትን በተመለከተ በተለይ ከተማ ውስጥ እንዳይገባ ከገባም በመኪና ህጎች ወጥተዋል። ግን በደንብ እየተተገበረ አይመስለኝም። ምክንያቱም ባሳለፍነው ሳምንት ፒያሳ ላይ እኮ ፒያሳ እኮ ስፔንን ሆና ዋለች እኮ። በነገራችን ላይ ስፔን የዓለም ዋንጫን ስለበላ ፒያሳ ስፔን ነበረች። እንግዲህ ለበረ
በሬ ከባድ ነው። አንዱ እንደውም ኧረ በሬ ፒያሳን ሲያምሳት አየሁኝ እና እንደኔ ህጉ ቢሻሻል ብሎ ሐሳብ አቀረበ። ህጉ ምን መሰላችሁ? የሆኑ ሰዎች ህጉን ባለማክበር በሬ ይዘው ይመጡ የለ ደንብሮ አካባቢውን ያስቸግር የለ የአካባቢው ሰው ያንን በሬ ለምን አርዶ አይበላውም? እኔ በጣም ነው የተመቸኝ። በነገራችን ላይ ሚጥሚጣ ይዤ ነው የወጣሁት። አይታያችሁ በሬ ቢደነብርና ይሄ ህግ ቢጸድቅ ማን በሬውን ይሸሻል? ማንም አይሸሽም። ሚጥሚጣ ያዘው። ይሄ ህግ ግን በጣም እውነት አንደኛ በሬ ታርዶ ይበላብኛል በሚል በሬ የሚሸጠውም አካል ሰፈር ለሰፈር ሰው አያስጎዳም፣ መኪና አያስመታም። አስቸጋሪ ነው። እንግዲህ ለበዓላትስ ጊዜ እንችለዋለን። በዓል ሳይኖር በክረምት በዚህ ክረምት በሬ ደንብሮ እንዴት ይቻላል? ለማንኛውም በሬውን ለማስጠናት ጥረት አድርገናል። በአባቱ የስፔን ዘር አለበት። ትንሽ አስቸጋሪ ነው። የተጎዱ ሰዎች ሁሉ ቪዲዮ እያያችሁ አይደለ? በጣም የሆኑ እናትም እንዲሁ ተጎድተዋልና በተለይ ቀንድ ከብት አምጥታችሁ ከተማ ውስጥ የምትሸጡ ሰዎች እባካችሁ አስቡበት ለማለት ነው። ወዳጃችን ግን የጻፈው እንዴት ነው? ህጉ ተመችቷቸዋል? በሚጥሚጣ ይዘምጣ። በዚህ የመዝናኛ ዝግጅት ላይ የተለያዩ ተመልካቾቼ ብዙ ፈገግ የሚያስብሉ ነገሮች ይልኩልኛል። ባሳለፍነው ሳምንት ለካ የሌብነት ነገር እኛ ጋር ብቻ መሰላችሁ? አፍሪካም ሌላውም ዓለም ለካ ብድ ብሏል። የባጃጅ ሾፌር ነው ጸጉሩን ሊከረከም ገብቶ ያለው አማራጭ እንግዲህ ባጃጇን ሊዞሩሉ አልቻለም። ጎማውን አስቀምጠውለት ነው የሄዱት። በጣም ጥሩ ሌቦች ናቸው እንዴ! ከ3 1 ስለዚህ ፈረስ አምጥተው ከፊት ይዘውት ነው የሄዱት ማለት ነው። አልገባኝም። በጣም ሌብነት ሰርቶ ስለመብላት እንነጋገር። ይሄ ደግሞ ከፍ አይደለ? ፀጉር ቤት እንዲህ እስክንል ድረስ ባጃጅ በገመድ ከባድ ነው። የክረምቱ ስሜት እንዴት ነው ማለት ነው? ይብላኝ ለላጤዎች። እኛስ ባለትዳሮች የክረምቱን ጉዳይ ብዙም አልቀዘቀዘንም። ቀዝቅዟል አንተ? እንዴት ላጤዎች እንዴት ነው? ከባድ አይዟችሁ። በሰይፉ በኢቢኤስ ሞቅ እንላለን። በዚህ የመዝናኛ ዝግጅት ላይ ያው ሳቅ ጨዋታ ብቻ አይደለም እኮ የጽድቅ መንገድ ላይ ቆመው የተለያዩ ወገኖች አሉ። የእነሱን ቪዲዮዎች ደግሞ አይተን እንመለስ። ሰላም ውድ ኢትዮጵያውያንና የኢቢኤስ ፕሮግራም ተከታታዮች፣ ዛሬ እኔ ወደ እናንተ የመጣሁበት ምክንያት የሕክምና እርዳታ ጥሪ ለማድረግ ነው። እኔ ዝናሽ ተፈራ እባላለሁኝ። ለልጄ እስጢፋኖስ አማሃ በላቸው የሕክምና እርዳታ እንድታደርጉልኝ ለመጠየቅ ነው የመጣሁት። ልጄ እስጢፋኖስ አማሃ በደም ካንሰር ታሞ ከዛሬ 11 ወር በፊት በጥቁር አንበሳ ሆስፒታል ሕክምና ክትትል እያደረገ የነበረ ቢሆንም የካንሰር ሴሉ መልሶ ሪላፕስ ስላደረገበት ወደ ህንድ ሀገር ሄደን የቦማሮ ትራንስፕላንት እንዲደረግለት ቦርዱ የወሰነ ስለሆነ ወደ ህንድ ሀገር ከመጣን 3 ወር ሆኖናል። እዚህ ህንድ ሀገር መተን ሕክምና ክትትል እየተደረገለት ቢሆንም ሙሉ ለሙሉ የካንሰር ሴሉ መቆጣጠር ቢችሉ ቦማሮ ትራንስፕላንቱን ግን እስካሁን ድረስ ማድረግ አልቻለም። ምክንያቱም የገንዘብ እጥረት ስለገጠመ በኢትዮጵያ 1,570,000 ብር አካባቢ እንዲሁም በጎፈንድሚ $24,000 የሰበሰብን ቢሆንም የተጠየቅነውን ያህል $43,000 ማሟላት አልቻልንም እና እባካችሁን ውድ ኢትዮጵያውያን በቻላችሁት አቅም እንድትረዱን ስል በልዑል እግዚአብሔር ስም እጠይቃለሁ። ልጄ እስጢፋኖስ አማሃ በጣም ብዙ ተስፋና ነገን መኖር የሚፈልግ ወጣት ነው። ገና የ17 ዓመት ልጅ ነው። እባካችሁ ልጄን እንድታድኑልኝ ስል በልዑል እግዚአብሔር ስም እጠይቃለሁ። እኔ ታደሰ ስጋት እባላለሁ። የቀድሞ ሰራዊት አባል የሆንኩኝ በጡረታ ተገለየ በአሁኑ ሰዓት በተለያዩ ድርጅቶች ውስጥ መስራት ላይ ያለኝ። ቀደም ሲል በነበርኩበት ስልጠና ቦታ ላይ በመውደቅ የጀርባ አጥንት ስብራት መገኘቱ
ከቆይታ ጊዜ በኋላ በሽታው ያገረሸብኝ መምጣቱ ወደ ሕክምና ቦታ በመሄድ በተለያዩ ሆስፒታሎች በሕክምና ስረዳ ብቆይም በሽታው ሊሻለኝ ባለመቻሉ ከፍተኛ ገንዘብ ከ10 ሚሊዮን ብር ያላነሰ ገንዘብ በመጠየቄና ሕክምናውን በውጭ እንድከታተል የተገለጸልኝ ቢሆንም እንኳንስ ውጭ ሄጄ ለመታከም የዕለት ጉርስ እነዚህን ግራና ቀኝ የምታዩዋቸው 2 ህፃናት ልጆቼን የማብላቸውና የማጠጣቸው አጥቼ ወገን የተማጸንኩኝ ልታደጋቸውና ህይወታቸውን ላተርፍ ባለመቻሌ የኢትዮጵያ ህዝብ ይህንን ችግሬንና ይህንን በሽታዬን የወደቅኩበትን አይቶ እንዲታደገኝና የኢትዮጵያ ህዝብ ለዚህ ችግሬና ለዚህ በሽታዬ አግዙኝ እርዱኝ እላለሁኝ። በተረፈ አመሰግናለሁኝ። እኔ ሰብለ ጌታቸው እባላለሁ። የኩላሊት ህመምተኛ ነኝ። ሁለቱም ኩላሊቶቼ ፌል አድርገው በሕክምና ኢትዮጵያ ጠቢብ ይገኛለሁ። ከ3 ዓመት ተኩል በፊት 3 ዓመት ተኩል ያህል በኢትዮ ጠቢብ ሕክምና እያደረግኩ እያለ ግን በገንዘብ እጦት ምክንያት ላቋርጥ ነው። የኢትዮጵያ ህዝብ ወንድሞቼ እህቶቼ እርዱኝ። ኢትዮጵያኖች፣ ኤርትራኖች ወንድሞቼ አባቶቼ እርዱኝ። በሳምንት 3 ጊዜ ዳያሊሲስ አደርጋለሁ። በሳምንት 3 ጊዜ ዳያሊሲስ ሳደርግ በየአንዳንዱ ፔሪድ 5 ሺህ ብር ነው የምከፍለው። ከአቅም በላይ ሆነብኝ። በሳምንት 3 ቴልና አካውንቴን ከስራ አስቀምጣለሁ። ባላችሁ አቅም እርዱኝ፣ ተባበሩኝ። አመሰግናለሁ። ብዙ ደግ ኢትዮጵያውያኖች አሉ በሀገር ውስጥም በውጭም የታመሙትን በገንዘብም በጸሎትም የሚያግዙና ለነዚህ ልበቀና የሰይፉ በኢቢኤስ ተመልካቾች ሁሌም እንደምንለው እናመሰግናለን። በወጣ የተካ አላህ ይስጥልን፣ እግዚአብሔር ይስጥልን ብለናል። ያው ቻኖሊ ኑድልስ ከዚህ ጭብጨባ ጀርባ አለ። ለቻኖሊ ካርኒቮ በጣም ያው እንዲያሳመረኝ በተለይ አሁን እኮ ያው ሰርጉም አለ ድግስ አለ። ለማንኛውም ኮትና ሱሪ ካስፈለገ ከቢር አለ። ከቢርን አመስግኑልኝ። ከቢር ዛሬ ማን አለ? ይነገር የድሮ ጥያቄ ትዝ አለሽ። ጊዜ አይሄድም አዲስ አልበሙ እጅግ በጣም ተወዶለታል። የልብ ወዳጄ ነው፣ ጨዋታ ያውቃል። ዲምቢ በነገራችን ላይ ሙዚቀኛ ብቻ አይደለም፣ አቀንቃይም ብቻ አይደለም፣ ፊልምን በመስራት እናውቀዋለን። ሁለገብ ነው ለማለት ነው። ጊዜ አይሄድም አዲስ አልበሙ እጅግ በጣም ተወዶለታል። ለማንኛውም አህመድ ተሾመ ዲምቢ እዚህ ነው ያለው። ለአህመድ ተሾመ ዲምቢ ባለፈው ሳምንት እዚህ ካላችሁ ቲክቶከር ነች። በቲክቶክ ደው ድንገት ከዩኒቨርሲቲ ተመርቄ ቤተሰቦች ከኔ ብዙ እየጠበቁ ልጅ ወለድኩኝ። እናም በሙዚቃውን በቲያትሩን መግፋት ፈልጋለሁ፣ ጓደኞቼ ጥለውኝ ሄዱ ብላ ነበረ። ቤቲን አስታውሳችኋት? ቤቲ ዛሬ የልጇን አባት እናገናኛታለን። ይገናኛሉ። ያው እንደሚገናኙ አያውቁም። ለማንኛውም ሁለቱም እዚህ አሉ ለማለት ነው። ኧረ ብዙ አለ ብቻ ቅኝት የታተረ Kabir Noble Menswear.